አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ እንግዲህ እጅግ በጣም ወሳኝ የሆነና አነጋጋሪ የሆነን መረጃ ነው ይዤላችሁ የመጣሁት። ማለትም ላለፉት ጊዜያት ማለትም የተወሰኑ 6-7 ወራት አካባቢ ያስቆጥሯል። ይሄውም በባንኮች ላይ ወይንም ደግሞ ከባንኮች ጋራ በተያያዘ ነበር መረጃው። ለማስታወስ ያክል ከ100 ሺህ ብር በላይ ገንዘብ ባንክ ላይ ያስቀመጠ የገንዘብ መድን ወይንም ደግሞ የገንዘብ ዋስትና ሊሰጠው እንደሆነና እንዲሁም ደግሞ የኢትዮጵያ የተቀማጭ ገንዘብ መድን ፍቃድን በተመለከተ ነው እንግዲህ መረጃውን ለናንተ ያደረስነው። ታዲያ በዛሬው ዕለት ይህንን በተመለከተ አዲስ መረጃ ከእጄ ገብቷል። በሌላ በኩል ከብሔራዊ ባንክ በኩል የውጭ ምንዛሬ እጥረትን ለመፍታት አዲስ ውሳኔ መወሰኑ እንዲሁም ዶላርን ለጨረታ ማቅረቡ በነገው ዕለት እንደሚጀምር ይፋ አድርጓል። ታዲያ ይህንን የውጭ ምንዛሬ ለመጫረት የምትፈልጉ በዛሬው ዕለት ይፋ ያደረገውን ምን ያክል ዶላር ነው እንዲሁም ሌሎች ተያያዥነት ያላቸው መረጃዎችን በዚህ ቪዲዮ ወደ እናንተ እናደርሳለን። እናንተም ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ የገንዘብ መድን ፈንድ ስራውን ከጀመረና በስራ ላይ ካስቆጠረ 2 ዓመት ቢሆነውም ባለፉት 9 ወራት ብቻ ከአባል የፋይናንስ ተቋማት ማለትም ከባንኮችና ከማይክሮ ፋይናንስ ተቋማት አስደናቂ ሆነ 5.2 ቢሊዮን ብር አርቦን ወይም ፕሪሚየም መሰብሰቡን የፈንዱ ዋና ስራ አስፈጻሚ ዶክተር ደሳለኝ በዛሬው ዕለት አስታውቀዋል። ታዲያ ይህ የተሰበሰበው መጠን ደግሞ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ11.10 በመቶ እድገት ማሳየቱ የፈንዱን እያደገ መምጣትና የፋይናንስ ተቋሙን ተገዥነት ያሳያል። በተለይ ከግል ባንኮች እስከ 2.67 ቢሊዮን ብር መሰብሰቡ ይህ ከጠቅላላው ከ51.3 በመቶ ድርሻ ይይዛል። ከኢትዮጵያ ንግድ ባንክ 2.47 ቢሊዮን ብር ተገኝቷል። ይህም የ47.5 በመቶ ድርሻ አለው። ከማይክሮ ፋይናንስ ተቋማት 59.49 ሚሊዮን ብር ሲሆን 1.2 በመቶ ድርሻን ይይዛል ማለት ነው። ታዲያ ይህ ስብጥር እንደሚያሳየው ሁሉም የባንክ ዘርፎች ለፈንዱ መጠናከር የበኩላቸውን አስተዋጽኦ እያደረጉ መሆናቸው ነው። እንግዲህ ለብዙዎቻችን የተቀማጭ ገንዘብ መድን ፈንድ ማለት ምን ማለት ነው የሚል ጥያቄ ሊኖረን ይችላል። ባጭሩ እናስታውስ። ይህ ፈንድ የተቋቋመውና ተጠሪነቱም ለኢትዮጵያ ብሔራዊ ባንክ የሆነው ዋነኛ ዓላማው በባንኮችና በማይክሮ ፋይናንስ ተቋማት ውስጥ ገንዘባቸውን ያስቀመጡ ግለሰቦችና ድርጅቶች አልፎ አልፎ የፋይናንስ ተቋሙ ችግር ቢያጋጥመው እንኳን የተቀማጭ ገንዘባቸው የተወሰነ ክፍል እንዳይጠፋባቸው የመድን ወይም የዋስትና ሽፋን ለመስጠት ነው። ይህም የሕዝቡን በፋይናንስ ተቋም ላይ ያለውን እምነት ያሳድጋል፣ የቁጠባ ባህልን ያበረታታል፣ ብሎም የሀገሪቱን የፋይናንስ ስርዓት መዘርጋትንም ያግዛል። እንግዲህ የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በ9 ወራት 5.2 ቢሊዮን ብር አርቦን መሰብሰቡና አጠቃላይ ኢንቨስቱም ከ11 ቢሊዮን ብር በላይ መድረሱ ፈንዱ የተቀማጮችን ገንዘብ ለመጠበቅ ያለውን አቅም እያሳደገ መሆኑን በተለይ በውጭ ሀገራት ያላችሁ እህት ወንድሞች ይህንን መጠቀማቸው ትልቅ አድቫንቴጅ ነው። ይህም እያደገ መምጣቱ የሚያሳይ ትልቅ እርምጃ ቢሆንም ይህ ለሁላችን ገንዘባችንን በባንክ ለምናስቀምጥ ሰዎች ተጨማሪ የማተማመኛ ስሜት ይሰጠናል። በሌላ በኩል የሀገራችን ኢኮኖሚ የሚቀይረውንና በኑሯችን ላይ ቀጥተኛ ተጽዕኖ ያለው ነው የውጭ ምንዛሬ እጥረት ምን ያክል እንደጎዳን ሁላችንም እናውቃለን። ታዲያ ብሔራዊ ባንክ ይህንን ችግር ለመቅረፍ ምን አይነት አስገራሚ እርምጃ ወሰደ? ምን ያክል ገንዘብ መድቧል? ይህስ በምን ላይ ተጽዕኖ ይኖረዋል? የሚለው የኢትዮጵያ ብሔራዊ ባንክ ሚያዝያ 9 ቀን 2017 ሐሙስ ዕለት ማለት ነው በነገው ዕለት 70 ሚሊዮን የአሜሪካ ዶላር የሚሸጥ የውጭ ምንዛሬ ጨረታ እንደሚያካሄድ በድንገት በዛሬው ዕለት ይፋ አድርጓል። ይህ እርምጃ ለምን አስፈለገ? የውጭ ምንዛሬ እጥረቱስ ምን ያክል ከፍቷል? መንግስትስ ምን ለማድረግ አስቧል? እነዚህ የብዙዎቻችን ጥያቄ ናቸው። ባንኩ እንዳስታወቀው ይህ የውጭ ምንዛሬ ጨረታ በተለይ የውጭ ምንዛሬ እጥረት ላለባቸው የቢዝነስ ተቋማትና አስመጪዎች እፎይታን የሚሰጥ ይሆናል። ይህ ማለት ምን ማለት ነው? ምርቶች ርካሽ ይሆናሉ፣ የዋጋ ግሽበት ይቀንሳል ማለት ነው።
እንግዲህ ፍላጎት ያላቸው ባንኮች ብሔራዊ ባንክ ባወጣው መመሪያ መሰረት በጨረታው ላይ መሳተፍ ይችላሉ። ይህ ጨረታ እንዴት ይካሄዳል? ባንኮችስ ምን ያክል ተጽዕኖ ይፈጥራሉ? የሚለውን ደግሞ በዝርዝር እናደርሳለን። እንግዲህ ባለፈው ጊዜያት የኢትዮጵያ ብሔራዊ ባንክ ዶላርን ለጨረታ እጅግ በዝቅተኛ ዋጋ በ131 ብር ማቅረቡ የሚታወስ ነገር ነው። ያን ያክል የዋጋ ውሽቀት ማድረጉ ደግሞ ለሀገራችን ኢኮኖሚ ትልቅ እድገት ነው። ታዲያ በነገው ዕለት የሚደረገው ይህ የባንክ የዶላር ጨረታ ማስታወቂያ ምን ያክል ይወጣል ወይንም የዶላር ዋጋ ምን ያክል ይሆናል የሚለውን ይፋ ያልተደረገ መረጃ ሲሆን በነገው ዕለት ተከታትለን ወደ እናንተ የምናደርስ ይሆናል እያልኩኝ ወደ ሌላው መረጃ እናምራ። ሌላው መረጃችንም ምክር ቤቱ የመገናኛ ብዙሃን አዋጅን ለማሻሻል የቀረበ ረቂቅ አዋጅን ያጸድቃል ተብሎ ይጠበቃል። ስድስተኛው የሕዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባ በነገው ዕለት ይካሄዳል። ምክር ቤቱ በ25ኛ መደበኛ ስብሰባው የመገናኛ ብዙሃን አዋጅን ለማሻሻል የቀረበ ረቂቅ አዋጅን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሐሳብ መርምሮ አዋጁን እንደሚያጸድቅ ይጠበቃል። በተጨማሪም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፈሳሽ ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ የውሃ መስኖና ቆላማ አካባቢዎች እንዲሁም ልማት ጉዳዮች ቋሚ ኮሚቴ የሚያቀርበው ሪፖርትና የውሳኔ ሐሳብ መርምሮ አዋጁን ያጸድቃል ተብሎ እንደሚጠበቅ ከምክር ቤት ያገኘነው መረጃ ያመለክታል። አመሻሹን እንግዲህ ሌላም አንድ መረጃ ወጥቷል። የኑሮ ውድነት የበረታባቸው የኢትዮጵያ አስተማሪዎችን ለመርዳት ይቋቋማል የተባለው የመምህራን የህብረት ስራ ባንክ በሚቀጥለው ዓመት ስራ ሊጀምር እንደሚችል የትምህርት ሚኒስትሩ በዛሬው ዕለት ፍንጭ ሰጥተዋል። መንግስት ለአስተማሪዎች ለቤት መስሪያ የሚሆን መሬት ቢያቀርብ የሚቋቋመው ባንክ በአነስተኛ ወለድ ብድር የሚሰጥ ይሆናል። በትናንትናው ዕለት የምክር ቤቱ ውሎ ከተነሱ ጉዳዮች መካከል በግጭት ምክንያት ከትምህርት ገበታ ውጭ የሆኑ ተማሪዎች ቁጥርና ችግሩን እንዴት ይፈታል የሚል ይገኝበታል። ከትምህርት ቤት ውጭ የሆኑ ተማሪዎችን ቁጥር በተባበሩት መንግስታት የህፃናት መርጃ ድርጅት እስከ 10 ሚሊዮን ያደርሰዋል ያሉት ዶክተር ደሳለኝ ጫኔ ቢያንስ ሰላም እስኪሰፍን ድረስ ምን እየተሰራ እንደሆነም ጠይቀዋል። ፕሮፌሰር ብርሃኑ ግን በተባበሩት መንግስታት ሪፖርት የጠቀሰውን ቁጥር በፍጹም አላምንም ሲሉ ተናግረዋል። ቢሆንም 7.2 ሚሊዮን ልጆቻችን ትምህርት ቤት አለመግባታቸው በጣም ሊያሳስበን የሚገባ ጉዳይ ነው ሲሉም ተደምጠዋል። የኢትዮጵያ ልጆች ከትምህርት ገበታ ያራቀው ትልቁ ምክንያት በሀገሪቱ የተለያዩ አካባቢዎች የሚካሄደው ግጭት መሆኑንም አምነዋል ማለት ነው። ቪዲዮን ላይክ ለሀገራችሁ ሰላም፣ ለህዝባችሁ አንድነት ዱአችሁ ጸሎታችሁ አይለየን እያልን ለዛሬ ያቀረብኩላችሁ እንግዲህ በጣም ወሳኝ የሆነ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።